እኛ መዳን ስንሰራ ጥንቁልና ነው፣ እነሱ ሲያመርጡት ፋርማሲ ነው። እኛ ልብስ ስንሰራ መና ነው፣ እነሱ ሰሩት ቴክስታይል ነው። እቺ ቅድስት ቤተክርስቲያን ለሀገራችን ኢትዮጵያ ምን አይነት አስተዋጽኦ እንዳደረገችና ምን አይነት ትልቅ ስራ እንደሰራች እኚህ መምህር በደንብ ያስረዱናል። ቤተክርስቲያን ኢትዮጵያን ዝቅ አድርጋችሁ ለምታዩ ሰዎች ሁሉ ምን አይነት ልዕልናና ከፍታ እንደነበራት ሀገራችን አሁንም ደግሞ ወደዛ ልዕልና ተመልሳ እንዴት ልትወጣ እንደሚችል እኚህ መምህር ባጭር ደቂቃ ያስረዱናል። ኮፒ ሊንክ፣ ሼር፣ ፖስት እያደረጋችሁ አዳርሱት። ዲስራ ዩቲዩብን ሰብስክራይብ አድርጉልን። ወደ መምህራችን እንለፍ። እኛ መዳን ስንሰራ ጥንቁልና ነው፣ እነሱ ሲያመርጡት ፋርማሲ ነው። እኛ ልብስ ስንሰራ መና ነው፣ እነሱ ሰሩት ቴክስታይል ነው። አይደለም ወይ? እኛ ብረት አዘጋጅተን ቀጥቅጠን መስቀል ስናዘጋጅ ቀጥቃጭነት ነው፣ እነሱ ሰሩት ነው ብረታ ብረት ኢንጂነሪንግ ነው፣ አውቶሜካኒክ ነው። አይደለ? የኛ ሊቃውንት ቆዳ ፍቀው አዘጋጅተው ብዕር ቀርጸው ብራና ዳምጸው መጽሐፍ ጽፈው ሲያዘጋጁ ይሄ ቆዳ ፋቂነት ነው። እነሱ ደግሞ ሲሰሩት ደግሞ የቆዳ ውጤት ፋብሪካ ነው። እና እንዲሁን አልሞትንም። ትናንት ያልነበረን ምን አለ? ከ1 ሚሊዮን በላይ ለዓለም የብራና መጽሐፍ ያስተዋወቀች ስነ ጥበብን፣ ስነ ፈለክን፣ አየራት፣ ሙጣ ነፋሳት፣ ብርሃነ ሚጠተ ብርሃናት፣ ድርገታት፣ የከዋክብት የፕላኔት ትምህርት ለዓለም ያስተዋወቀው ማን ነው ወዳጅ? ማን ነው? ዓለምን በስነ ከዋክብት በስነ ፈለክ የመራው ማን ነው? ዓለምን በስነ መድኃኒት እንዲከፍ ያደረገው ማን ነው? የዓለም የኢንዱስትሪ የሳይንስ አብዮት የሚባለው 16ኛው ክፍለ ዘመን ነው። 16ኛው ክፍለ ዘመን ሚሽናውያን ኢትዮጵያን የዘረፉበት ዘመን ነው። ያልተዘረፍ ነው አለ? እውነት ስንቱን ስለነበረ እናውራ፣ ስንቱን ስላጣ ነው እናውራ። አሁን እንኳን ያለንን ለማውራት ባንዳና ሌባ ስለበዛ እንዴት እናውራው? ያለንን እንኳን የሀገር ፍቅር የለው፣ የሃይማኖት ፍቅር የለው፣ የታሪክ ፍቅር የለው፣ ሀገር በቀል ዕውቀት የለው፣ ምን የለው፣ ሞራል የለው። በጣም ይጨንቃል። እኔ አንድ ቦታ ላይ ስለ ሀገር በቀል ሐሳብ እንኳን እያወራን ስለ ሀገራችን ልልና አንድ ጥያቄ ጠይቁኝ ሰዎች አስታውሳለሁ። እንደሚል ስለ ሀገራችን ማወቅ አለባችሁ ሁሉ ጊዜ እንዲህ ስለ ሀገር በቀል ምንድነው? ለምሳሌ እንኳን ሌላው በቅርቡ እንደው ጠላው፣ ጠጁ፣ ኮረፌው፣ ቦርዴው፣ የወይን ጠጅ፣ ፈታ ጠጅ፣ ጭልቃ፣ ማይኑግ ምናምን እነዚህ እንኳን ማወቅ አለባችሁ እያልን እናወራለን። አንዲቷም ብትል ጥሩ ነው። መምህር አለ ጥያቄ፣ አቤት። ኮረፌ የሚሰራው ከምንድን ነው? ከገብስ። ገብስ ከምን ይሰራል አትልም? የዘመኗ ሊቅ እንደዚህ አይነት ሊቅ ያለን እኛ እንደዚህ አይነት ምንም የለው። አንዳንዱ እንደ ምሁር ይሰማውና ዕውቀት አይታችሁታል። የዘመነኛ በቃ በደንብ እንግሊዘኛው ፈልጦበት ኢትዮጵያ ለማለት ኢትዮጵያ አዲስ አበባ የሚል አላያችሁም? እየተቆላጠነ በቃ የአበሻ ፈረንጅ ራስን ያጃጃለ እንኳን ይንቃል፣ ሁሉ ነገር ያስጠላዋል። እና በዚህ መካከል ተሰልዋል እኮ እውነት። በነገራችን ላይ ለከተማ ሰው ይሄን ማውራት አይጠበቅብን። ለገጠር ህዝባችን ላልተበረዘው ኦሪጂናሉ ሀገር፣ ሃይማኖት፣ ታሪክ ላለው ብናወራው ደስ ይለኛል። ከተሜ የለው ሞራል የለው፣ አይጨነቅ። እንዴት ነው መሰላችሁ? እንዲህ ብላችሁ የለው። ይቅርታ አድርጉልኝ፣ ሊከፋችሁ ላይከፋችሁ ይችላል። ከከፋም የራሱ ጉዳይ። ምንም ለምሳሌ አንድ የወረዳ ስራ አስኪያጁን ይገመግሙታል። ግምገማ ላይ እሱ ማናጅመንት አይችልም፣ የሰው ምናምን አይችልም፣ በጀት ማጠቃቀም አይችልም እያለ አንዷ እጅ አወጣች። እኔም አይቼበታለሁ አለ። ምንድነው? እሺ ተናገሪ። የሆነ ቀን እሑድ ቀን ደወለልኝ። አለቃዬ ስለሆነ ብዬ ሄድኩኝ። እሺ አነሳሁት። ከዚያ ነይ አለ። አለቃዬ ስለሆነ ብዬ ሄድኩኝ። ሆቴል እንብላ አለ። አለቃዬ ስለሆነ ብዬ ተጋበዙኝ። እንጠጣለኝ። አለቃዬ ስለሆነ ብዬ ጠጣሁኝ። ከዚያ ደግሞ እንሂድ አለ። አለቃዬ ስለሆነ ብዬ ሄድኩኝ። ከዚያ አልጋ ይዟል። አለቃዬ ስለሆነ እንግባ አለ። ገባሁኝ። አየህ፣ እንዲህ አይነት ሞራል ያለው ህዝብ ነው ያለን። አሁን ሊቅነት እንዲህ አይነት ርክስክስ በቃ ዝም ብሎ በቃ መንጋነት መርፊያ እንደዚህ ብሎ ቃቃ ለስላሳ ብቻ የኛ ከተኞች ተባይ መዋዋል መቋቋስ በቃ ኮስሞቲክስ ማድረግ እንደ ብርጭቆ ከቻይና እንደመጣን መወልወል በቃ አለቀ። እና ሊቅ ለመሆን ደግሞ በቃ ጣልጣል ጋር ማውራት ለዚህ አደራ ይቀበላል። አደራ መያዝ እንችላለን አንችልም? ትናንት የነበረን ልልና ከፍ ያለ ነው፣ ግን አንገት ያለው ተሸካሚ ግን ያጣን ይመስለኛል። ጆሮ ሁሉ ያጣን ይመስለኛል። አንድ የደብረ ሊባኖስ ሊቅ የተናገሩት አለ። የብሉይ የአዲስ የሊቅ የመነኮስ የድጓ ያቋቋም መምህር ሆነው የሚኖሩ ናቸው ወድቀው። እና አንድ የኔቢጤ ከሳቸው ሄዶ ሊማር ይሞክራል። ዳዊት ያስተምራሉ። ዳዊት እምቢ ብሎት በደንብ አልያዘ ብሎ ተነስቶ ይሄዳል። የሆነ ቀን በቃ በአመቱ ተመልሶ ይመጣል። 3 ወር ኮርስ ሰልጥኖ ነው የመጣውና ጤና ይስጥልኝ የኔታ እንደምንከረሙ ማነህ አላወቁም። እኔ መምህር እንተና አላቸው። ኧረ ረሳሁ። አይ እኔ መምህር እንተና እኮ ነኝ። እንዴት ይረሱኛል? ረሳሁ፣ ትዝ አላለኝም።
እንዴ መምህር እንተና ምን አዞ የነበሩት ምን ጊዜ መስማት ጀምረህ መምህር ሆነህ አሉት። ምን ጊዜ ጆሮ ራሱ መስማት ይችላል ወይ? መስማት ሳይችሉ አዋቂ ሆኑብን። ተቸገርነ። እባካችሁ እንመለስ። ይቆየን። ለመምህራችን ቃለ ሕይወት ያሰማልን፣ እግዚአብሔር ባሉበት ይጠብቅልን። ኃጢአትን መስራትና ኃጢአትን መስበክ ይለያያል። እሸቱ እንደዚህ ልኩ ነው የማያውቅም። ነገር ግን በመንፈሳዊ ኮንቴንት ላይ የምትቀሳቀሱ ብዙዎቻችሁ የቤተ ክርስቲያን ተቃራኒ ሆናችሁ የቤተ ክርስቲያን ስርዓት ይጥፋ፣ ማንም ሰው እንደፈለገ የሆን ብቻ ግለሰቡ ጤነኛና የተከበረ ግለሰብ ይሆን አይነካብን ብላችሁ ለግለሰቡ ያሰባችሁ መስላችሁ ራሳችሁ ስደብቁ ብዙዎቻችሁ ተመለከትኩ። እናንተንም ስመለከት አንድ ነገር ትዝ አለኝ። አንድ ሰባኪ ነበረና አውደ ምሕረት ላይ ቆሞ ቅዳሴ አቋርጦ መግባት እንጂ አቋርጦ መውጣት አይቻልም ብሎ ሲሰብክ ሰሙት። ነገር ግን ቅዳሴ ላይ አንድ ሰው ቅዳሴ ከገባ በኋላ ካመመው ደም ከደማው ነስር ከመጣው ቅዳሴ አቋርጦ እንዲወጣ ይፈቀድለታል። ነገር ግን ማንም ሰው ቅዳሴ ከተጀመረ ጀምሮ ቅዳሴ አቋርጦ እንዲገባ አይፈቀድለትም። ይሄ ሰባኪ ግን በተቃራኒ ነበር ሲሰብክ የነበረና ሰዎች ይሄ ሰባኪ ምን ሆኖ ነው በተቃራኒ የሚሰብከው? ቅዳሴ አቋርጦ መውጣት እንጂ መቼ አቋርጦ መግባት ይቻላል ብለው ሲጠይቁ እዛ የነበሩ አባቶች ምን ብሎ መለሱ? ይሄ ሰውዬ ይሄ ሰባኪ እንቅልፋም ነው። ጠዋት አርፍዶ መጥቶ ቅዳሴ አቋርጦ ስለሚገባ ነው እንዲህ ብሎ የሚሰብከው። ቅዳሴ አቋርጦ መግባት አይቻልም ብሎ ከሰበከ ነገ እሱ አቋርጦ ሲገባ ምዕመናን ይዘው እንዳይጠይቁት ይሄንን ስብከት የሚሰብከው ራሱ እንዳይወቀስበት ነው። ለምን አርፍዶ ነው የሚነሳው? ቅዳሴ አቋርጦ ነው የሚገባው። ለዚህ ነው እንዲህ ብሎ የሚሰብከው ይባላል። እና ብዙዎቻችሁ ነገ እቺ ወቀሳኔ ላይ ትደርሳለች ብላችሁ ስላሰባችሁ እሸቱ ከተናገረው ነገሮች መካከል አንድ ነገር ነጥላችሁ ወጣችሁ። ያንን ነገር ደግሞ እንደተናገረው ሲሆን እንደፈለጋችሁ ተረጎማችሁና ህዝቡን በዚህ መንገድ መራችሁት። ማንም ሰው አይወቀስ፣ ማንም ሰው አይከሰስ፣ ሁላችን ኃጢአተኛ ነን ወደ ማለት ይላችሁ። ሁሉ ሰው ኃጢአትን ሰርቷል፣ ማንም ያልበደለ የለም። ኃጢአተኛ ነኝ ማለት ራሱ አያጸድቅም። ኃጢአተኛ ነኝ ካላችሁ ሄዳችሁ ንስሐ ግቡ። እንዲህ ብሎ መናገርም አይጠቅምም። ነገር ግን ሁላችን በድለናል፣ ግን ኃጢአትን ሰርተናል እንጂ ኃጢአትን እንሰብካለን ማለት አይደለም። በአደባባይ እየወጡ ራቁት እየሄዱ ጸያፍ ቃላትን እየተናገሩ ትውልድ ሆነ እኔን ማንም አልጠየቀኝም፣ እናንተ ነገ ተነስታችሁ እንዲራቁታችሁን ብትሄዱ የፈለጋችሁትን ብትናገሩ ማንም ሰው አይጠይቃችሁም ብሎ በአደባባይ ኃጢአትን እየሰበኩ ሳሉ እረፉ በአደባባይ ኃጢአትን አትስበኩ ተብሎ ሲናገሩ ሁሉ ሰው የዚህ እጣ ተከፋይ ስለሆነ ሁሉም በዚህ ህይወት ስለሚኖር ለቢ ዓለም የመን ስለበዛ ይሄ ነገር ነገ በሱ እንዳይደርስበት አሁን ይችን ልጅ አስተካካችሁ ብዙዎቻችሁ ራሳችሁን ስትከላከሉ ነው የነበረ እንጂ አብዛኞቻችሁ ለልጅቱ አስባችሁ አይደለም። ነግበኔ ብላችሁ ነገኔ እንደዚህ ብዬ ወጣ እኮ እንዲህ ነው የሚባለው፣ ስለዚህ ይችን ልጅ አስተካክኬ ራሴን ልከላከል የሚለው ነው የበዛ እዚህ ቲክቶክ ላይ። ስለዚህ በዓለማዊ ላይ እንደዛው ላይ ሲናገሩ የነበሩት አልገረሙኝም፣ ቢናገሩም አይደንቅም። ነገር ግን እዚህ መንፈሳዊ ኮንቴንት ላይ ሆናችሁ መንፈሳዊ ያንን የምትሉ ሰዎች አንዲት ግለሰብ ተነካች፣ ያው ስሟ ባልተጠራበት ግብሯ ተነሳ ብላችሁ ከቤተክርስቲያን አንጻር ሆናችሁ ስርዓተ ቤተክርስቲያንን ስትዋጉን ያሳያችሁን። ይሄንን ነገራችሁን ደግሞ ታሪክን ቤተክርስቲያንም አትረሳውም። ከቤተክርስቲያን ስርዓት ይልቅ ለግለሰብ ተጨንቃችሁ ቤተክርስቲያን ስርዓቷ እንደፈለገ ይሁን፣ ነገር ግን ግለሰብ አይነካብን ስትሉ የከረማችሁ አላችሁ። እራሳችሁን ታዘቡ። ቅዱስ ጴጥሮስ በሐዋርያት ሥራ ላይ ሐናንያና ሲጳራ የሚባሉ ሁለቱን ሰዎች እንደቀጸፋቸው ተጽፎ ይገኛል። ቅዱስ ጴጥሮስ እኮ ክርስቶስን ክዶት ነበረ እና እሱ ክዶ ሳለ ኃጢአተኛ እንዳልነበረው ሁሉ ዛሬ እነሱ ኃጢአት ሲሰሩ ለምን ይቀስፋቸዋል ብላችሁ ጠይቃችኋል? ማንም ሰው ኃጢአተኛ ቢሆንም ኃጢአት በአደባባይ ሲሰበክ ዝም ብሎ ማየትም መመልከትም የለበትም። ጌታችን መድኃኒታችን ኢየሱስ ክርስቶስ ከነዚህ ከሚያምኑት መካከል አንዱን ከሚያሰናክል የወፍጮ ድንጋይ በአንገቱ ተንጠልጥሎ ወደ ጥልቁ ቢወርድ ይሻላል ብሎ የተናገረው ለዚህ ነው። ቅዱስ ጳውሎስን ደግሞ ክፋትን የሚሰሩትን በአደባባይ ገስጿቸው ብሎ እየተናገረ እናንተ ግን አራራራ ቅዱስ ጳውሎስ የሚናገር ጌታችን የሚናገር ብቻ እኛ ከመጽሐፍ ቅዱስ ራሳችን የምንከላከልበት ብቻ ልክ አይደለም ብላችሁ ስትከራከሩ የከረማችሁ መንፈሳዊ ኮንቴንት ላይ የምትሰሩ ብዙ ነበራችሁ። ታሳፍራላችሁ። ከናንተ መካከል ከምንፍቅና ተመልሶ 6 ወር 1 ዓመት እንኳን ሳይሞላው መናፍቃንን አብሯችሁ ሲከራከር የነበረ አንድ ወንድም አላችሁና እሱ እንደው እንደ ስርዓት የቤተክርስቲያን መቼ ተምሮ መቼ አውቆ ነው መጥቶ መናፍቃንን ሊከራከር የደፈረው? ያንን ሲያደርግ እንኳን ከናንተ መካከል አንድ ስርዓት የሚያውቅ እንኳን የለም። ብድግ ብላችሁ እናንተን ደግፎ እሱ መናፍቃንን ስለተከራከረ ብቻ ልክ ነው ብላችሁ ልክ እንደሆነ አድርጋችሁ አስቀጠላችሁት። ከናንተ መካከል አሁን ስርዓትን ቢጥስ አንድ ሰው ጓደኛችሁ ስለሆነ ልትናገሩት ትደፍራላችሁ? አታደርጉትም። ከስርዓት የቤተክርስቲያን ጓደኛችሁ ስለሚበልጥባችሁ ስለ ጓደኛችሁ ነው ሽንጣችሁን ገተራችሁ መታችሁ የምትከራከሩት። ስለዚህ ከጓደኛም ከቤተሰብም ከምንም ቤተክርስቲያን ትቀድማለች። ከሁሉ የእግዚአብሔር ፍቅር ይበልጣል። ይሄንን እወቁ። ከቤተክርስቲያን ጎን እንጂ ከግለሰብ ጎን ሆናችሁ ቤተክርስቲያንን ነቅፋችሁ ግለሰብን አትደግፉ። ለራሳችሁ የሚመቻችሁን የመጽሐፍ ቅዱስ ቃል አውጥታችሁ ስርዓተ ቤተክርስቲያንን እየጣሳችሁ አትናገሩ። በዚህች ልጅ ሽፋን አድርጋችሁ እንደሷ አይነቷን ብዙ ነው ስትደግፉ የነበረ። ኃጢአት እንሰራለን፣ ኃጢአተኞች ነን፣ ግን በአደባባይ ኃጢአትን አንሰብክም።
ይሄንን ያዙት። ኃጢአትን የሚሰብኩትን በግለሰብ ስም እየጠራን እንነቅፋለን፣ እንወቅሳለን። ኃጢአተኞች ነን፣ በግላችን ለማንም አርያ አንሆንም። በዛ ኃጢአታችን ከንስሐ አባታችን ጋር እንጨርሳለን። ክርስትና ማለት ይሄ ነው እንጂ ማንም ሰው ተነስቶ ገሌ እንዲያደረገ ብሎ ቤተክርስቲያንን ደግፎ ሲናገር አንተ ማን ስለሆንክ ነው? አትፍረድ፣ ይፈረድብሃል። ኃጢአት የሌለበት ሚኖር ይውገራት ብሏል ጌታችን እያላችሁ እውነትን የሚናገረውን ሰው ማሸማረቅ ጀመራችሁ። ከዚህም በኋላ ማንም ሰው ወጥቶ ቢያጠፋው እኮ አፉ ሞልቶ ያንን ሰው የሚወቅስ ሰው እንዳይኖር እያደረጋችሁ እኮ ነው። ማንም ሰው ያጥፋ፣ ማንም ሰው ይበድል፣ ማንም ሰው ግን እንዳይናገረው እያደረጋችሁ ነው። አስተውሉ። ስርዓተ ቤተክርስቲያንን ተማሩ። መጽሐፍ ቅዱስን ብቻ አንብቦ ከመናፍቃን ጋር መከራከር አያጸድቅም። ይልቅስ እግዚአብሔር የሥርዓት አምላክ ነው። ስርዓቱን ጠብቁለት፣ አስጠብቁለት። ከሁሉ የእግዚአብሔር ፍቅር ይበልጣል። መጀመሪያ ፍቅረ ቢጽ ሳይሆን ፍቅረ እግዚአብሔር ነው የሚበልጠው። ከባልንጀራ ፍቅር የእግዚአብሔር ፍቅር ይበልጣል። ይሄንን አስተካክላችሁ ለመረዳት ሞክሩ። እግዚአብሔርን ደግፋችሁ ነው ባልንጀራችሁን የምትደግፉት እንጂ የእግዚአብሔርን ሕግ እየነቀፋችሁ ባልንጀራችሁን መደገፍ አይጠበቅባችሁም። አንዳንዶቻችሁ ደግሞ የሚገርመው ነገር ምንም ስለ ቪዲዮ ምንም አይነት እውቅና ሳይኖራችሁ ሙሉን ነገር ሳትመለከቱት ቲክቶክ ላይ የተቀነጨበ ነገር ወስዳችሁ ቪዲዮ ቀድማችሁ ሰራችሁና ኋላ ግን አንድ ሐሳቤን ተናግሬያለሁ ከምቀይር ብላችሁ ዝም ብላችሁ ስዘላብዱ የከረማችሁ ሰዎች አላችሁ። ቪዲዮ ሰርታችሁ ስተት ከሆነ ወጣችሁ ይቅርታ ጠይቃችሁ ትክክለኛውን ነገር ለመናገር ሞክሩ እንጂ ካፈርኩ አይመልሰኝ ብላችሁ ልባችሁን አደንድናችሁ ስርዓተ ቤተክርስቲያን ይጣስ ብላችሁ አፋችሁ ሞልታችሁ እያወራችሁ አትቀጥሉ። ይሄ አያዋጣችሁምና መነኩሴ ዶክተር መሆን ይችላል ወይ የሚለውን ከኛ አባት ተነስታችሁ ብዙዎቻችሁ የራሳችሁን አስተያየት ስትሰጡ ተመልክቻለሁና ግማሾቻችሁ ልክ ናቸው ቅዱስ ሉቃስን ተኩልን ስትሉ፣ ግማሾቻችሁ ልክ አይደሉም ስትሉ ነበራችሁ። አሁን ግን በመጽሐፍ ደረጃ ሲታይ በመጽሐፍ ደረጃ ሲዳኝና በስርዓተ ቤተክርስቲያን ሲካኝ የኛ አባት የሰሩት ስራ ትክክል ነበር ወይ የሚለውን ለማየት እንሞክራለን። በመጀመሪያ ደረጃ ቅዱስ ሉቃስ መነኩሴ አይደለም ሐዋርያ ነው። ምን ማለት ነው? በዛን ጊዜ ስርዓተ መንኩስና አልተሰራም። ስርዓተ መንኩስና የተሰራው በአባ እንጦንስ ዘመነ መንግስት ነው። አባ እንጦንስ ናቸው ስርዓተ መንኩስና ሰርቶ መነኩሴ እንዲያደርግ መነኩሴ እንዲያደርግ ብለው የደነገጉትና አባ ጳኩሚስም እና አባ ጳውሊንም ጨምሮ ማለት ነው። ስርዓተ መንኩስና የተጀመረው በዛን ጊዜ ነው። ስለዚህ በዚህን ጊዜ ያሉ መነኮሳት ከመነኮሱ በኋላ ከአባታቸው ከገዳማቸው ወጥቶ ትምህርት ተምረው ዶክተር ኢንጂነር መሆን ይችላሉ ወይ ከተባለ አይችሉም። በፍጹም ይሄ ልክ አይደለም። ምክንያቱም መነኩሴ ማለት ለዚህ ዓለም የሞተ ነው። በዓቱን ለቆ መውጣት የለበትም። ከዚህ ውጭ ያለው የቤተክርስቲያን አስተዳዳሪ የትም ላይ የምታዩቸው መነኮሳት በስርዓተ ቤተክርስቲያንና በምንኩስና ስራ ሲዳኙ ልክ አይደሉም። መነኩሴ የቤተክርስቲያን አስተዳዳሪ መሆንም አይችልም። ዶክተርም ኢንጂነርም መሆንም አይችልም። መነኩሴ ማለት ለዓለም የሞተ ዓለምም ለሱ የሞተች ናት። ወደ ባቱ ገብቶ እግዚአብሔርን እያገለገለ ሊኖር እንጂ ዶክተር ሆኖ ኢንጂነር ሆኖ ሊያገለግል አልተጠራም። እንደዛ ከሆነማ መመንኮሱም ባላስፈለገ ነበረ። ዶክተር የመሆን ኢንጂነር የመሆን ፍላጎት ካለው መጀመሪያውኑ ዓለም መመንኮስ በዓለም ውስጥ ኑሮ በትዳር ተወስኖ ይህንን ማድረግ ነው እንጂ ከመነኮሱ በኋላ እንደገና ተምሮ ዶክተር ሆኖ ከዛም በኋላ ምዕመናንን ሊያክሟቸው ነው። ወንዶችን ሴቶችን ምን አይነት ፈተና እንደሚቋቋሙ ሳልገባቸውም ወይስ ምንኩስናውን አልፈልጉትም ሊጥሉ ታስበው ነው ወይ የሚል ድምዳሜ ላይ እንደርሳለን። ምክንያቱም በመጽሐፈ መነኮሳት ላይ ተጽፎ እንደሚገኘው ሰውን ማመን ቀብሮ ነው የሚል ታሪክ አለ። ምን ማለት ነው? አንድ ሽማግሌ በጣም አርጅቶ ነበረና ታመመ። በዚያን ጊዜ ከገዳሙ እንዳያበሉት ከገዳሙ ውስጥ ለህመምተኛ የሚሆን ምግብ አልነበራቸውምና እኛ አባት እዚሁ ነው ከሚሞቱብን ወደ ከተማ ወስደን ከደግ ክርስቲያኖች ዘንድ አስቀምጠን እየተመገቡ እየታከሙ ሲድኑ ወደ ገዳማቸው ይመለሳሉ ብለው መነኮሳት እኛን አባት ወስደው ከተማ አስገቧቸው። ከተማም ገብተው ከአንዲት ደግ ክርስቲያን ዘንድ አስቀመጧቸው። እኛ መነኩሴ እንግዲህ አርጅተዋል። በዚያንም ጊዜ እኛን አባት የወሰዱ መነኮሳት ወደ መነኩሴ ዞር ብሎ አባታችን እኛ እዚህ ከተማ ላይ መኖር አልተፈቀደልንም፣ ከኖርንም ደግሞ ጾር ይበዛብናል። ስለዚህ እሷም ደግሞ ጾር እንዳይበዛቦት ወደ ገዳም እንውሰዶት ወይስ እኛ እንሂድ አሏቸው። እኔማ ታምሜ ያለው እንግዲህ ስድን እመለሳለሁ፣ እናንተ ግን ወደ ገዳም ሂዱ ብለው እነዛም መነኮሳት ሸኟቸው። እኛ አባትም ሲበሉ ሲጠጡ ሲጠገኑ ጤናቸው ተመለሰና የሚገርማችሁ ከዛች ሴት ጋር በዝሙት ወደቁ። መውደቅ ብቻ ሲሆን ልጅም ወለዱ። በዚያንም ጊዜ እኛ መነኩሴ በጣም ተጸጽተው ልጃቸውን በትከሻቸው ላይ አድርገው ይኸው ያ ሞቷል የተባለ ሰውዬ ድኗል፣ ይኸው ፍሬው እያሉ ለመነኮሳቱ ልጃቸውን እየዞሩ አሳዩቸው። የዛን ጊዜ መነኮሳቱ ምን አሉ? እኛ እኮ ሞተ አበቃለት ብለን ነበረ፣ ስለዚህ ሰውን ማመን ቀብሮ ነው ብሎ ተናገሩ ይባላል።
ስለዚህ በዚህ ጊዜ የኛ አባት ከመነኮሱ በኋላ ወጥቶ ዶክተሩ ነው ህዝቡን ያገልግሉ የሚል ሐሳብ በቤተክርስቲያን ደረጃ አልተፈቀደም። ቅዱስ ሉቃስ ሐኪምም ሐዋርያም ነበረ። በቅዱስ ሉቃስ ጊዜ ግን ይሄ የምንኩስና ህግ አልነበረም። ይሄ የምንኩስና ስርዓት አልተሰራም። የማይገናኙን አገናኝታችሁ ለመናገር አትሞክሩ። በግብፃውያን ደረጃም ብንሄድ ግብፃውያን መነኮሳት ዶክተሮች፣ ኢንጂነሮች ቢያንስ ዲግሪ ያላቸው ናቸው። ይሄን ዲግሪ ግን የሚያገኙት ከመመንኮሳቸው በፊት ነው እንጂ ገዳም ገብቶ መንኩሶ አይደለም ሄዶ ተምሮ ዲግሪውን የሚያመጡት። ስለዚህ እኛ አባት የሰሩት ስራ በፍጹም ስህተት ነው። በስርዓተ ቤተክርስቲያን በስርዓተ ምንኩስና ደረጃ ሲታይ የወደቀ ስራ ነው። ስለዚህ ዶክተር መሆናቸውን ብቻ ሳይሆን መመልከት ያለባችሁ ስርዓተ ምንኩስና ወሲን ይፈቅዳል ወይ የሚለውን ማሰብና መገንዘብ መጠየቅ አለባችሁ ለማለት ነው። ብትጠፉ ደስ ይለናል። እናንተ ለክርስቶስ አትጠቅሙም፣ ጠላት ናችሁ። እናንተ ለክርስቶስ ጠላት ናችሁ። እስቲ ኤሊ ስሜታዊ ሆኖ በተናገረው ነገሮች ላይ መልስ ለመስጠት እንሞክር። ሰላም እንዴት ናችሁ? ይሄን ቪዲዮ ባልሰራ በጣም ደስ ይለኝ ነበር። በእህታችን ባምቢ ጉዳይ ነው። እኔም ባትሰራ ደስ ይለኝ ነበር። ምክንያቱም ይሄንን ንግግር ስታደርግ ስሜታዊ ሆነ እንጂ በወቀታ የተመስረተ አይደለም። እስቲ የተናገርከውን ነገር አንድ ባንድ ለማዳመጥ እንሞክር። እህታችን ባምቢን ግን ፕሊስ የምታውቋት የመጨረሻ ስቶሪውን ተመልከቱ። ከዛ በኋላ ይህን ቪዲዮ አድርሱላት እና ፕሊስ ሰፖርት እናድርጋት። እህታችን ናት፣ ስጋችን ናት። ኦኬ ስጋችን ናት፣ ወደድንም ጠላንም ማለት ነው። እና ይህን የማያውቁ ግን አንዳንድ ሰዎች ስላሉ ለእነሱ መልዕክት ላስተላልፍ። እቺ ልጅ እንዴት ብልጥ እንደሆነች እናሳያችሁ። እስቲ ምን ብላ ስትናገር እንደነበረ ሰምተን እንምጣ። ጣርሴንስ ምላሴንስ ቦሮሽቲንግ ያላስተዋልኩት ግን እሷም ብከት ቫይራል እንደምታደርጉኝ ስለማቅ I used you guys. ኔበሮች I used you guys. ተጠቀምኩባችሁ። እሷን ይዛችሁ ሜም በሜም ስታደርጉት የሞተውን አካውንቴን ፏ አረጋችሁልኝ። እቺ ልጅ እህታችን ናት። ይሄ የታወቀ የተረጋገጠ ነገር ነው። ኃጢአትን አትሰራም ማለት አይደለም፣ ግን ኃጢአትን በአደባባይ እየሰበከች ነው። እቺ ልጅ ራቁትነትን በአደባባይ እያሳየች ነው፣ ትውልዱን እያበላሸች ነው። ለዚህም ደግሞ ብዙዎቻችሁ ይሄን ስቶሪ ስታደርግ በቃ ራሷን ልታጠፋ ነው። ስለዚህ እንዲህ ብሎ የተናገራት ሰው ላይ እንዝመት ብላችሁ ልክ የሆነውን ሀሳብ ልክ እንዳልሆነ አድርጋችሁ ስትናገሩ ነበር። እቺ ልጅ ግን ይሄን ያህል ብልጥ ናትኝ። ያኔ እንዲያረኩትኝ አካውንቴ እንዲነቃቃ ነው አለች። አሁን ደግሞ ራሴን አጠፋለሁ ያለችው ሁሉን ካጠገቧ ከጎኗ ልታደርግ ብላ ነው። ከዛም በኋላ መልሳ ደግሞ የህፃን ሐሳብ ነበረ ይቅርታ አድርጉልኝ ብላ ደግሞ ያንን እንደማታደርገው ተናገረች። አብዛኞቻችሁ ግን ስሜታዊ ሆናችሁ ያልሆነ ነገር ስትናገሩ ነበራችሁ። ከነሱ መካከል አንዱ ይሄ ልጅ ነው። አለባበሳቸውን አሳምረው ቀሚሳቸውን አንዘልፍፈው ያሉ በቤተክርስቲያን የተሰገሰጉ ፈሪሳውያን አሉ። ከአይሁድ ወገን ይሁኑ ክርስቲያን ያልሆኑ ክርስቲያን ብቻ ያልሆኑ ግን አይሁዳውያንና ፈሪሳውያን አሉ። እነዚህ ሰዎች አይሁዳውያን ናቸው ብሎ እየተናገራቸው ግብራቸውን ሊሆን ይችላል፣ ግን መጨረሻ ላይ የሚለውን ነገር አሳያቸዋለሁ ግብራቸውን እንዳልሆነ። እንደ ክርስትናችንን የምንይዝ መገረዝን የምንያዝ የሚሉ ማለት ነው። እንደነዚህ አይነት ሰዎች ቤተክርስቲያንን ከሚያጠፉ ሰዎች፣ ምእመኗን ከሚበክሉ ሰዎች፣ ክርስቶስን ከሚወጉ ሰዎች አንደኞቹ ናቸው። ስርዓተ ቤተክርስቲያን ይከበር የሚሉ ከግለሰብ ይልቅ ለስርዓተ ቤተክርስቲያን ተጨንቀው ግለሰብ በአደባባይ የሰራውን ኃጢአት መጥቶ የሚቃወሙ ሰዎች አይሁዳውያን፣ ፈሪሳውያን፣ ለቤተክርስቲያን ጠላቶች፣ ክርስቶስን የሚወጉ ሰዎች ናቸው ብሎ ስርዓተ ቤተክርስቲያንን የሚያስከብሩ ሰዎችን በዚህ ልክ እየተናገረ ነው። ይልች እንቀጥል እስቲ። እዚህ ትመጣለህ ነጠላህን አደግድገህ የቤተክርስቲያን እውቀት በቃ ጥጌ ሞላብህ ይመስላል። ለምን ሰው ብዙ ሰው መስማት የፈለገውን ነው የሚሰማው። ለጆሮ የሚመች ብቻ ሲሆን ይሰማል። ስለዚህ ለነሱ እንዲሆን ነጠላ እይታ አንተ አሳምራለህ፣ ከዛ ላይ ራስን ሀሳብ ተሰገስጋል። እንቀጥል እስቲ። እንደዚህ አይነት ሀሳብ የምታነሱ ሰዎች ቤተክርስቲያን አትነካ፣ ስርዓተ ቤተክርስቲያን አይነካ ብላችሁ ግለሰብን የምትናገሩ ሰዎች እውቀት የላችሁም ብሎ እየተናገረ ነው። ለምን ምንም አይነት እውቀት የላችሁም፣ ሰው እንዲቀበላችሁ ብላችሁ ነው ነጠላ ለብሳችሁ ክርስቲያን ለመስጠት የምትሞክሩ እያለ ነው። የመጀመሪያው ነገር ቲዮሎጂ ብቻውን ተመራችሁ መታችሁ ከመናፍቃን ጋር መከራከር ትልቅ የእውቀት ምህዳር የሚመስላችሁ እንደናንተ አይነት ተከራካሪዎች መናፍቃን ጋር ቀን ከሌሊት ቤተክርስቲያንን ቁጭ ብላችሁ የምታሳደቡ እውቀት አልባ ሰዎች እናንተ ናችሁ። ከመናፍቃን ጋር መጽሐፍ ቅዱስን ቃል በቃል ሸምድዶ ከመነጋገር ባሻገር ገድል አያስፈልግም ብላችሁ ስትናገሩ መጽሐፍ ቅዱስ ካመነ ዶግማውን ከተቀበለ ትውፊቷን ቀስ እያለ ያምናል፣ ችግር የለውም፣ ግማሽ ይመን ግማሽ ደግሞ ቀስ እያለ ያምናል ብላችሁ የምታስተምሩ እውቀት የሌላችሁ ሰዎች እናንተ ናችሁ። ቤተክርስቲያንን በቅጡ የማታውቋት፣ ስርዓቷን የማታነቡ፣ በስርዓቷ ጎደል አልተጓደለ የማይጨንቃችሁ፣ ጓደኞቻችሁ ስርዓት ሲያጠፉ እንኳን እረፉ ብላችሁ ለመምከር የማትተጉ፣ ቴዎሎጂ ተምሮ መጽሐፍ ቅዱስ ቃል በቃል ሸምድዶ ቁጭ ብሎ ከመናፍቃን ጋር መከራከርና ማዋጋት የሚመስላችሁ እውቀት አልባ ሰዎችስ እናንተ ናችሁ። አስተካክሉ። እንቀጥል። ይሄው ቤታችን ተስፋ ቆረጠች። ይሄ ነበር ፍላጎታችሁ። ፍላጎታችሁ ይሄ ያልሞተ ሰው እንዲሞት፣ ከቤተ ክርስቲያን ያራቀ ሰው እንዲርቅ፣ ተስፋ ያልቆረጠ ሰው ተስፋ እንዲቆርጥ ነው ፍላጎታችሁ። ብትጠፉ ደስ ይለናል። ይቅርታ አድርጉልኝ። ብትጠፉ ደስ ይለናል። እናንተ ለክርስቶስ አትጠቅሙም፣ ጠላት ናችሁ። እህታችን ተስፋ ቆረጠች፣ እንዲሁም ምዕመኑ ተስፋ እንዲቆርጥ ነው ፍላጎታችሁ። ስለዚህ እናንተ ብትጠፉ ደስ ይለናል ብሎ አንዱን ለመደገፍ አንዱን ያባረራል።
አንዱን ለማንሳት አንዱን ይጥላል። እነዚህ ፈሪሳውያን ብሎ አይሁዳውያን ብሎ የሚናገራቸው ለሥርዓተ ቤተክርስቲያን ቆሞ የሚናገሩ ሰዎች እነዚህን ብጠፉ ደስ ይለናል ብሎ ተናገረ። አትፍረዱ እያለ እኮ ነው መጀመሪያ። ግን እሱ ምን አለ? እናንተ ለክርስቶስ አትመቹም ጠላት ናችሁ ብሎ ፈረደ። ራሱ ደግሞ እዚሁ ጋር ይህንን ቪዲዮ ሰርተህ ሳጨርስ እንኳን ራስ እየፈረድክ ነው። እናንተ እነዚህን ሰዎች የምትናገሯቸው እናንተ ሥርዓተ ቤተክርስቲያን የምታስከብሩ ሰዎች ለክርስቶስ አታስፈልጉትም ብሎ ጭራሽ ለክርስቶስ ጠላት ናችሁ ብሎ ፈረደ። እነዚህ ሰዎች ቤተክርስቲያን ለምን ትነካለች? ከግለሰብ ይልቅ ቤተክርስቲያን ትቀድማለች። ግለሰብ ቤተክርስቲያንን አይወክልም። ቤተክርስቲያን ያስቀመጠችው ስርዓት አለ፣ በሱ ግለሰብ ይመራ ብሎ የሚናገሩ ሰዎች ምን ብሎ ይናገራል? እናንተ ብትጠፉ ደስ ይለናል፣ የክርስቶስ ወዳጆችም አይደላችሁም፣ ክርስቶስም እናንተን አይፈልጋችሁም፣ ጥፉ ብሎ እየተናገረ ነው። ነገ ማንም ተነስቶ ማንም ቢበድል በአደባባይ የፈለገውን ነገር ቤተክርስቲያን ላይ ቢናገር ማንም እንዲወቅስ፣ ማንም እንዳይከስ፣ ማንም እረፍ እንዳይል እነዚህ ሰዎች ስራ እየሰሩ ነው። እንቀጥል። ልጅ ሁሉ አይደላችሁ፣ ልጅ ብቻ ሁሉ አይደላችሁ። ጠላት በጠላትነት ነው የተነሳችሁት። ከሁሉ ደግሞ የሚከፋው እነዚህ ሰዎች በ40 ቀን በ80 ቀን ተጠምቀው ልጅነትን ተቀብለው ክርስቲያን ተብሎ ሲያበቁ ይሄ ልጅ ደግሞ ምን እያለ ነው? ጭራሽ እናንተ ልጅ አይደላችሁም እያለ ነው። በራሱ ስልጣን በራሱ ፍርድ እናንተ የክርስቶስ ልጆች አይደላችሁም፣ ልጅ ብቻ አይደላችሁም ብሎ እየተናገረ ነው። ልጆቹም አይደላችሁም፣ ልጅ ብቻ ደግሞ ሳይሆን አይሁዳውያን ፈራጆች ናችሁ ብሎ እየተናገረ ራሱም እየፈረደ ነው። ስርዓቷን እናስጠብቃለን እያላችሁ የራሳችሁን ሀሳብ ቤተክርስቲያን የማትለውን ቤተክርስቲያን ድሃ የምትወድ ኃጢአተኛን የምትወድ ናት። ቤተክርስቲያን ለምንድን የተሰራችሁ? ለምንድን የተሰራችሁ? ቅዱሳን ደግሞ እኮ የተጠራ ነው። ቤተክርስቲያን ድሃን አትጠላም፣ ኃጢአተኛን አትጠላም። ትክክለኛ ነገር ነው። ቤተክርስቲያን ኃጢአትን እንጂ ኃጢአተኛን አትጠላም። ሁለተኛ ነገር ግን ቅዱሳን ልንሆን የተጠራ ነው ብሎ ተናገረ። ቅድስናንም ለማግኘት እኮ ዕለት ዕለት ክርስቲያናዊ ልምምዶች ያስፈልጉናል። ጭራሽ ከዛ ጥርግ ብሎ ወጥቶ የፈለጉትን እያደረጉ እንደፈለጉ እየተናገሩ እንደፈለጉ እየለበሱ ቤተክርስቲያን የምጠራ ለቅድስና ነው ብሎ መናገር አይከብድም? ቅዱሳን ለመሆን ከተጠራን ቅዱስ የሚያደርገን ልምምድ መለማመድ መቻል አለብን እንጂ እንደፈለጉ እየሆኑ ቤተክርስቲያን ቅዱሳን እንድንሆን የጠራችን ብሎ መናገሩ አያዋጣም። ልክ አይደለም። ነጠላን አደግድገህ መተህ ሰው ተስፋ ታስቆርጣለህ። ከቤተክርስቲያን ታሸሻላችሁ፣ ትገፋላችሁ። ልናያችሁ አንፈልግም። በአሁን ጊዜ ከተሐድሶ እንቅስቃሴ በላይ እናንተ ናችሁ ለቤተክርስቲያን ጸር ጠላት የሆናችሁት። እንዲሁም ደግሞ እንደናንተ አይነት ሥርዓተ ቤተክርስቲያንን የምታስከብሩ ከቤተክርስቲያን ጎን ቆማችሁ የምትናገሩ ሰዎች ልናያችሁ አንፈልግም። ነገ ማንም ሰው ተነስቶ ሥርዓተ ቤተክርስቲያንን ቢጥስ እንድትናገሩ አንፈልግም። የፈለገውን እያደረገ በአደባባይ ኃጢአትን እየሰበከ ይኑር፣ ተውት፣ ምን አገባችሁ እያለ ነው። ልናያችሁ አንፈልግም ብሎ እየተናገረ ነው። ባጭሩ ይሄ ወንድማችን በስሜት እንጂ በእውቀት ታጅቦ ይህንን መልእክት አላስተላለፈም። ለዚህ መልእክት ይቅርታ ብትጠይቅ ደስ ይለኛል። ምክንያቱም ማንም ሰው ኃጢአት ለምን ሰራሽ ብሎ አልጠየቃትም። ለምን ኃጢአትን በአደባባይ ሰበክሽ ነው። ኃጢአትን መስራትና ኃጢአትን መስበክ ይለያያል። እንደማን ማለት ቁጭ ብሎ ቃል እግዚአብሔርን መማርና ቃል እግዚአብሔርን መተግበር እንደሚለያየ ሁሉ ቁጭ ብሎ እዚህ ጋር ማውራቱ መለፍለፉ ቀላል ነው፣ መተግበሩ ነው ከባድ። አብራቸው ከምትሰራቸው ሰዎች መካከል ስንት ሥርዓተ ቤተክርስቲያንን የሚጥሱ ጓደኞች አሉ። እነሱን እንኳን ከሥርዓተ ቤተክርስቲያን ጎን ቆመ ይሄንን ለምን አደረጋችሁ፣ ይሄንን ለምን ሰራችሁ ብለን ለመጠየቅ ያኔ ድምጽን አጥፍተህ ቆይተህ አሁን ሥርዓተ ቤተክርስቲያን ከበር ብሎ የሚናገሩ ሰዎች ላይ እንደዚህ በጠላትነት ተነስታችሁ ልናያችሁ አንፈልግም፣ አታስፈልጉንም፣ ብትጠፉ ደስ ይለናል ብላችሁ እንደዚህ መናገር ጀመራችሁ። ሆነም ቀረም እግዚአብሔር የሥርዓት አምላክ ነው። ሁሉም የሚድነው በስርዓት ውስጥ ነው። ስራ ከስርዓት አይበልጥም፣ ስርዓት ነው ከስራ የሚበልጠው። ስለዚህ በስርዓት ውስጥ ሆነን እግዚአብሔርን አገልግለን ልንጸድቅ እንጂ ስርዓት አልባ ሆነን እንደፈለግን ተመላልሰን በእግዚአብሔር ቤት ልንጸድቅ ቅድስናን ልናገኝ አንችልም። ስለዚህ ይሄንን አስተሳሰባችሁን አስወግዱ። አንተም ያንተም ወንድሞች ይሄንን ሲያደርጉ በብዛት ተመልክቻለሁ። ያንተ መረር ስላለ ነው ለመናገር የመጣሁት እንጂ ካንተ ጋር የግል ጠብም ችግርም ኑሮብኝ አይደለም። ሥርዓተ ቤተክርስቲያን ይከበራል። በአደባባይ ኃጢአትን የሚሰብክ ሰው ይወቀሳል፣ ይነገራል። ምክንያቱም ትውልዱ ለብ እንዲል እግዚአብሔርን ምሕረት ብቻ እንዲያስብ ፍርዱን እንዲረሳ ከሚያደርጉ ሰዎች መካከል እንደናንተ አይነት ሰዎች እየበዙ ስለሆነ እረፉ ልትባሉ ስለሚገባ ነው ይህንን ቪዲዮም የሰራሁት።